እነ አሐበ አስማኢኩም ኢለላህ አብዱላህ ወአብዱራህማን ብለዋል። ከአላህ ዘንድ ተወዳጅ ስሞች አብዱላህና አብዱራህማን የሚባሉት ናቸው ብለዋል። እነሱ ብቻ ናቸው ለማለት አይደለም። እነርሱ ከተወደዱት ስሞች መካከል ናቸው ለማለት ነው። ደስ የሚል ስም ነው። ማሻአላህ አብዱራህማን፣ እንኳን ወደ ኢስላም መጣ ወንድማችን። አመሰግናለሁ። አይሽ መርሐባ። እሺ ጥያቄ ያለው ሰው ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ በቅርቡ ነው የሰለምኩት እና ሰላም አለይኩም። ማሻአላህ። እሺ ወአለይኩም ሰላም። ተጨርሰ አንድ ጊዜ ትቀጥላለህ። እንደውም ባለፈው ገብቼ እንደውም ስለ አካል ጉዳተኞች ጠይቄ እንደዛ ከሆነማ እኔም አለሁበት እንዴት ነው እያልኩ ነበርና አሁን ግን ሰላም ያለው እና ምንድነው? አመሰግናለሁ። ስለ አካል ጉዳተኞች በምን ምክንያት አካል ጉዳተኛ እንደሚሆኑ ምን የተገለጠ ነገር አለ ወይ? በእስልምና ይህ በኃጢአት ምክንያት ምናምን አይደለም። እንግዲህ እዚች ዓለም ስንኖር ጊዜ ሰዎች በተለያየ አፈጣጠር ሊፈጠሩ ይችላሉ። ዋና ቁም ነገር በዚህ ዓለም ላይ የሚደርስ መከራ ነገር ሳይሆን የቀጣዩ ዓለም ነው ትክክለኛ ህይወት ማለት። በዚያ ላይ ምን ያገኛቸዋል? ምን ያጋጥማቸዋል? ምንስ አላቸው ወደሚለው ስንመጣ ነቢያችን ሰለላሁ ዐለይሂ ወሰለም በምድራዊ ህይወታቸው ላይ አደጋ የደረሰባቸው ሰዎች በቀጣዩ ዓለም ጸጋን እንደሚሰጡ በጣም ታላቅ የሆነ ጸጋ እንዳላቸው ተናግረዋል። አለዚነ ኢዛ አሷበትሁም ሙሲበቱን ቃሉ ኢና ሊላህ ወኢና ኢለይሂ ራጂዑን ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ ይላል። እነዚህ ከጌታቸው ከአላህ ዘንድ የአላህ ስብሓነሁ ወተዓላ እዝነት ይሰፍንባቸዋል፣ እነዚህ ናቸው ቅኑን መንገድ የተመሩትን ብሎ ተናግሯል። ለእነዚህ ሰዎች እንዳጠቃላይ በቀጣዩ ዓለም ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ በምድር ላይ ሳሉ አደጋ የደረሰባቸው ሰዎች በአካላቸው ላይ በቀጣዩ ዓለም ጸጋን ይሰጣሉ አሉ። በሚሰጡ ጊዜ ጤነኛማ የነበሩ ሰዎች በምድር ላይ ይመለከቷቸዋል አሻግረው ከሩቅ። የዛኔም ምን ነው እኛም እንደነሱ በምድር ላይ ተፈትነን በነበር ይህን ሁሉ ምንዳ እናገኝ ነበር ብለው እስኪመኙ ድረስ ብለው ተናግረዋል። ገብታችኋል? ልክ እንዲሁ እነሱ ራሳቸውም ያን ምንዳ በሚሰጡ ጊዜ ከዚህ በላይ ምነው አደጋ ደርሶብን በነበር ብለው እስኪመኙ ድረስ በጸጋው ያንበሸብሻቸዋል ብለው ተናግረዋል። ይሄ ነው እና በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መታ አደጋ ደርሶብኛል በህይወቴ ላይ አላህ እንዲያነሳልኝ ጸልይልኝ አለቻቸው። እጸልይልሻለሁ፣ ግን በቀጣዩ ዓለም ከምታገኘው አንጻር ብትታገሺ ለአንቺ የተሻለ ነው አሏት። አይሽ አይደለ? በቀጣዩ ዓለም ታላቅ ምንዳ እንደሚያገኘው ኢስላም ያስተምራል። ልክ እንዲሁ የሆነ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ማየት የተሳነው ሰው ነው። ያ ረሱላላህ ኡድዑላህ ሊ አን የሩደኒ በሰሪ አላቸው። አንቱ የአላህ መልእክተኛ ሆይ አይኔን አላህ እንዲያበራልኝ ይጸልዩልኝ አላቸው። አያችሁ፣ ማየት የተሳነው ነው። ከተወለደበት ጊዜ ጀምሮ ማየት አይችልም። ወጣት ነው ይሄ ሰው። ማየት ፈልጋለሁኝ አላቸው። ኢንሽእተ ደዐውቱ ለክ ፈየሩደ ላሁ ለክ በሰረክ አሉት። ወኢን ሰበርተ ፈለከ ኸይሩን ለከ ዛሊክ አሉት። ፈሁወ ኸይሩን ለክ፣ ከፈለክ አሁን ጸሎት አድርጌልህ አይንህ ይበራልሃል ይመለስልሃል አሉት። ነገር ግን ብትታገስ ለአንተ የተሻለ ነው በቀጣዩ ዓለም ካለው ምንዳ አንጻር አሉት። ሰውየው ግን የፈለገው ማየት ነበር። አንቱ የአላህ መልእክተኛ ሆይ እኔ ማየት እፈልጋለሁኝ በቃኝ ከዚህ በኋላ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ወዲያው አይኑ በራ፣ አይኑ ተመለሰ። ተአምራቶች መካከል አንደኛው ይሄ ነው። ወዲያው ሰውየው መጣ፣ እዛው ዱዓ አደረጉለት፣ አይኑ በርቶለት ሄደ ሰውየው። ቦታች አላረም እና ይሄን ሰው ያሉትን ነገር ነው ልነግራችሁ ፈልገው። አደጋ ደርሶበት በምድር ላይ ሶብር ያደረገ ከአላህ ዘንድ በቀጣዩ ዓለም ያዘጋጀልኝን ጸጋ አገኛለሁኝ ብሎ ኢህቲሳብ ያደረገ ሰው በጣም ታላቅ ምንዳ አለው። ምን ነው በምድር ላይ ከዚህ በላይ አደጋ ደርሶብኝ ነበር ብሎ እስኪመኝ ድረስ አላህ ሱብሓነሁ ወተዓላ በጸጋው ያንበሸብሸዋል ተብሎ ተገልጾለታል። ያ ነው። እሺ አመሰግናለሁ። መርሐባ።
እሺ ያ ጀማዓ አዛን እያለ ነው። እዚህ ዛህራ አለች መሰለኝ። ዛህራ ቀጥይላቸው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ሰላም አለይኩም ወንድማችን? ወአለይኩም ሰላም ደህና ነው። ማሻአላህ አላህ ይጨምርልህ። የአላህ እገዛ ከአንተ ጋር ይሁን። በጣም ደስ በሚል ባህሪ ነው እየተወያያቸው ያሉት። ነገር ግን አንተ ላይ የሚይዙትና ቁርአንን እንደፈለጉ ጣልቃ እየገቡ የሚያነቡት ወይም ደግሞ እንደፈለጉ የሚያደርጉትን ሲወያዩ ይሄ መጥፎ ቃላት የሚጠቀሙትን የሚወያዩ ክርስቲያን ወገኖቻችን፣ ጴንጤ ወገኖቻችን ሊኖሩ ይችላሉ። ያ ነገር ግን አንድ ማስጠንቀቂያ ቢሰጣቸው ከዛ አንጻር የሚል ነገር የብዙ ሰው ሀሳብ ነበር መሰለኝ። ባለፈ ላይቭ ላይ ኮመንት ላይ እየተጻፈልህ ነበር። አንተም ቢዚ ስለሚያደርጉ ያው እዛው ዲስከስ ስለምታረግ ግን ከዛ ሁሉም ደግሞ ማለት ነው አንድ ሰው በጣም ነው የሚያጅበኝ ነገር ወላሂ መረነ በቃ ተፈኩር ያለ ማረጋቸው ችግር አንድ ሰው ከራሱ አንድ ኡስታዝ ሰልሙ ቁርአን ቀርቶ ሐዲስ ብዙ ነገሮችን ኪታቦች ምናምን አንብቦ ወደ ኩፍር የሄደ ሰው ወላሂ العظيم በህይወቴ አንድ ሰው ሰምቼ አላውቅም። ላኪን ቄስ ጳጳስ በጣም ሄዱ ጨርሰ መጽሐፍ ቅዱስን ጨርሰ አንብበው የተረዱትን ግን ወደ እስልምና ይመጣሉ። ያ ነገር እውነታው የተደበቀባቸው ለምንድን ነው? ለምን ግልጽ አይወጣም? ያ ነገር ከሰለምቴዎችም ሆነ ከክርስቲያኖችም ያ ነገር ነው። ያ ምስጢር ግን መታወቅ አለበት ነገር ሐሳብ አቀርብልሃለሁ እያልኩኝ ላይ ልጽፍልህ አይመቸኝም። አይ መርሐባ ኢንሻአላህ። እሺ ሰላም ነው። እሱ ከፈቀዳችሁልኝ አንድ ጥያቄ ልጠይቅ ብራዘር። እሺ ይሰማል? ይሰማል። ሱራ 7 ከቁጥር 179 ከጋኔልም ከሰውም በእርግጥ አላህ ለገሃነም ፈጠርን ይላልና እሱን እስኪ እኔ አልተረዳሁትም እና የምታስረዳኝ። እሺ አላህ ስብሐነሁ ወተዓላ ወደፊት ከሰዎችም ከጋኔኖችም ጀሃነም የሚገቡ ሰዎች እንዳሉ እየገለጸ ነው። ያ ግን የሚገቡት በምንድን ነው? በስራቸው በራሳቸው ስራ እንጂ አላህ ስብሐነሁ ወተዓላ ቀድሞ ወስኖባቸዋል እያለ አይደለም። በራሳቸው ስራ እንደሆነ ተገልጿል ወይ? እዛው ላይ አው እዛው ላይ የትም ሳንሄድ በርካታ ቁርአን አንቀጽ ላይ አለ። ሌላ ቦታ አንሄድም፣ መሄድ አያስፈልግም። እዚያው ላይ አንቀጹን በጨረስ ነው። ምን ይላል አንቀጹ? ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንሲ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓሚ በል ሁም አضል ኡላኢከ ሁሙል ጋፊሉን ይላል። ምን ይላል እዚህ ቦታ ላይ? ለሁም ቁሉቡን ላ የፍቀሁነ ቢሃ። እነዚህ ለጀሃነም የሚገቡ የሆኑ ሰዎችና ጅኖች ምን አይነት ሰዎች ናቸው የሚለውን ሲገልጽልን ልብ አላቸው አያገናዝቡም፣ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም ማለት። ያ ማለት ራሱ አምላክ አላህ ስብሐነሁ ወተዓላ በነቢያት በኩል የሚያወርደውን መልእክት ቃል መስማት የማይፈልጉም፣ ማየት የማይፈልጉም፣ ማገናዘብ የማይፈልጉም። ታዲያ እነዚህ ወዴት ሊሄዱ ይፈልጋሉ? ወደ ጀነት? ላ በየትኛውም እምነት ቢሆን የአምላክን ቃል አልሰማም ካለ ሰውየው አላይምም፣ አላገናዝብም፣ አልሰማህም ካለ ወዴት ነው የሚሄደው? ወደ ጀሃነም ነው የሚሄደው። እነዚህን ሰዎች ወዴት እንደሆነ ፍጻሜያቸው እየተናገረ ነው አላህ ስብሐነሁ ወተዓላ። ወለቀድ ዘረእና ሊጀሃነም ላ እችም ላም አልዓቂባ ትባላለች። በአረበኛ ላም አልዓቂባ ይባላል። የወደፊቱን ቀድማ የምትናገር የሆነች ነው። አላህ ስብሐነሁ ወተዓላ ስለ ወደፊቱ ሁሉ የሚያውቅ ነው። ያ ግን የወደፊቱን ሲናገር ጊዜ አላህ ስብሐነሁ ወተዓላ በስራቸው እንደሆነ እዚያው ላይ ይገልጹታል። ቀድሜ ወስኜባቸው ነው እያለ አይደለም። እሺ ከይቅርታ ጋር እስኪ እያሳየኝ ማለት በስራቸው እንደሆነ ከስር ይገልጻል ስላልከኝ እስኪ ያነበብነው ከተመቸ። እሺ ችግር የለም።
ያው ይታያል። ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን ካለ በኋላ ለእነርሱም በደንብ አስተውለሃል። ምን አይነት ሰዎች ናቸው? ለእነርሱም በእርሳቸው የማያውቁባቸው ልቦች አሏቸው፣ ለእነርሱም በእርሳቸው የማያዩባቸው አይኖች አሏቸው፣ ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው አለ። አየህ፣ ልብ አላቸው፣ አይን አላቸው፣ ጆሮ አላቸው፣ ነገር ግን አያገናዝቡም፣ ማየትም አይፈልጉም፣ መስማትም አይፈልጉም። አንቀጽም በእርሱ በነቢያት በኩል ያወረደውን እነዚህ ሰዎች እንደሆኑ እየተናገረ ነው። ማን ናቸው እነዚህ ለጀነትና ለጀሃነም የተፈጠሩ የተባሉ ከተባለ ያው የራሳቸው የስራቸው ውጤት እንደሆነ ቀጥሎ ተናገረ። ልብ አላቸው፣ ሰጥቷቸዋል። ልብ ግን የእርሱን ቃል ማገናዘብ አይፈልጉም። አይን ፈጥሮላቸዋል፣ ማየት ግን አይፈልጉም ያን ቃሉን። ጆሮ ፈጥሮላቸዋል፣ ያን ቃል ሰምተው መታዘዝን አይፈልጉም። አሻፈረኝ አሉ። ለእነዚህ ሰዎች ታዲያ ፍጻሜያቸው ወዴት ሊሆን ይችላል? እነዚህ ሰዎች ወደ ጀሃነም ነው የሚሆኑት። ያ ነው። ልክ ነህ። እና በቃ ሰው ሲጀመር ተፈጥሯል እና ለገሃነምም ሆነ ለሲኦል ተፈጥሯል። በምን ምክንያት? በስራው በሚሰራው ምክንያት በቃ ገሃነም ይገባል። በስራው ልባላቸው የስራ ውጤት ነው። ጀነትና ጀሃነም የስራ ውጤት ነው እንጂ አምላክ አላህ ሱብሓነሁ ወተዓላ ቀድሞ አንተን ለገነት አንተን ለገሃነም ብሎ አዘጋጅቶ አይደለም። በጣም በርካታ ቦታ ላይም ላሳየ እችላለሁ። አላህ በቁርአን ላይ ምን ይላል? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላቸዋል። ወደ ጀሃነም ሲያስገባቸው ጊዜ የትንሣኤ ቀን ስትሰሩ በነበራችሁ ስራ ገሃነምን ቅመሱ እላቸዋለሁኝ አለ። አየህ፣ ስትሰሩ በነበራችሁ ስራ ምክንያት ይላቸዋል። የገነት ሰዎችንም ሲገልጻቸው ምን አለ? ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን አለ። ይችን የገነትን ጸጋ ስትሰሩ በነበራችሁ ስራ እንድትወርሱ ተደረጋችሁ ይላቸዋል። ሁላቸውም የስራቸው ውጤት እንጂ ገነትና ገሃነምን የሚያገኙት ቀድሞ አምላክ አንዱን ለገነት አንዱን ለገሃነም ብሎ አዘጋጅቶ አይደለም። የስራ ውጤት ነው። በቃሽ። እሺ ዛህራ ቀጥይላቸው። እሺ እኔ ወደ መስጂድ ላይ ነው። እሺ ጥያቄ አለህ ሌላ ወገናችን? ጥያቄ የለኝም፣ ጨርሻለሁ። በቃ ሰላም። እሺ በጣም ሌላ ጥያቄ ያለው ካለ አስገቡ አድሚኖች። እኔ ማስገባት አልቻልኩም። ሰላም ዛራ እንደምን አለሽ? ሰላም አልሐምዱሊላህ። ሰላም ነው አለን። እና ሻምበል እባላለሁ። ጥያቄ እንኳን ኖሮኝ አይደለም የመጣሁት። ምን አለ መሰለሽ ወደ እስልምና ለመምጣት ጉዞ ላይ ነኝና ዱዓ ብታደርጉልኝ። እና ምን አገደ? ዱዓ እናደርጋለን። ኖ አይ በዚህ በላይቭ ወይም ደግሞ ቀጥታ ሳይሆን ከወንድማችን ጋር አንድ ላይ ማለት አግኝቼው በደንብ እሱ ጋር ተገናኝተን አንድ ቀን ቀጠሮ ቢይዝና ነበረ። ስለዚህ በዚህ በላይቭ አይደለም ላይቭ ላይ መያዝ አትፈልግም? ላይቭ ላይ መያዝ አትፈልግም ነው? ላይቭ ላይ ነው። አይ በዚህ ሳይሆን ቀጥታ ስልሽ አላ ብዙ ነገሮች አስረድቶኝ ያለው ነገር ምን ማድረግ እንዳለብኝ በላይቭ ሳይሆን ቀጥታ በቃ በትክክል ነገር ማለት ነው። አይ እንትን ለማወቅ ቀላል ነው ብዬ እኮ ነው። አሁን ለመስለም ከፈለክ አንተ ለማሳወቅ ቀላል ነው። በቪዲዮ ማሳየት ይቻላል። በተለያዩ ነገራቶች መማር ይቻላል። ሰላት አሰጋገድ ምናምን ከሆነ መማር ፈልገህ ከሆነ ያንን ማለት ነው። ወላኪን ዋናው ጥያቄ ተመልሶልህ ከሆነ ግን አትዘግይ። ለአኑ ሞት መቼ እንደሚመጣ አይታወቅም። ገብቶሃል? ዋናው ጥያቄ በቃ ስለ አንዱ አምላክ ያለው ነገር በደንብ ተመልሶልህ ከሆነ ወደ እስልምና ቀጥታ ነው መግባት ያለብህ። ሰላት አሰጋገድ፣ ጾም ምናምን ከሆነ ግን መማር ትችላለህ። በመማር ማወቅ ትችላለህ። ያንን ቀላል ነው። ያንን ማለት ነው። ከሱ ጋርም ተገናኝተን ሊሆን ይችላል። እንደዚሁም ደግሞ እኛም ልናስተምረን እንችላለን። አይ እኔ በቃ ምን አለ መሰለሽ አንዳንድ ብዙ ማወቅ የምፈልጋቸው ነገሮች ስላሉ ከእሱ ጋር ተገናኝቼ ትምህርቱን በደንብ ሰጥቶኝ
እንዴት እንደምድን መዳን በአላህ እንደሆነ እንዴት በደንብ አስረድቶኝ ይሄን ነገር ተረድቼ የትኛውም ቦታ ሊሆን ይችላል እሱ ባላ ያለበት ቦታ እንደዛ ቢሆን ለኔ ደስ ይለኛል ስልሽ እዚህ ጋር በቲክታክ ላይ ላይቭ ላይ ገብቼ መዳን ከፈልክ እኔ ሁሴን ነው ሁሱ ጋር ሁሴን እኮ ውጭ ነው ያለው ሀገር ውስጥ አይደለም ውጭ ነው እንደ ያለው ሰለመዳን እዚህ ልናስረዳህ እንችላለን ቀላል ነው ሰለመዳን ምንድነው ጥያቄ ሰለመዳን ምንድነው ጥያቄ ጠይቀኝና እኔ ስልክ ጠይቅ አሁን የፈለግከውን መጠየቅ ትችላለህ ማቀው ከሆነ እኔ መልስልሃለሁ ኦኬ ወጣሽ አዎ ይሰማኛል ሰላም ነሽ ሰላም ነው አላህ አልহামዱሊላህ እኔ መጠየቅ የሚፈልገው ወደ እስልምና ማምጣት ብዙን ጊዜ እፈልጋለሁ ግን አንድ ጥያቄ አለኝ አሁን ኢሳ ከነብያቶች አንዱ ነው እስልምና የነብያት እምነት ከሆነ ኢሳ ከነዛ ነብያቶች ውስጥ አይወከልም ወይ ኖ ኢሳ እንደማንኛውም ነብያቶች ነብይ ነው ሙስሊም ነው እሱ ኦኬ ነብይ ነው አላህ Subhanahu Wa Ta'ala በሱረት መርየም ላይ ምን ይላል ኢየሱስ ያለውን ሲነግረን ኢኒ አብዱላህ እኔ አላህ ባሪያ ነኝ አታኒ الكتاب መጽሐፍ ሰጥቶኛል ወጀዐለኒ ነብይ ይላል ነብይም አድርጎኛል ይላል ወጀዐለኒ ሙባረከን እነማ ኩንቱ አውሳኒ بالصلاه والزكاه እያለ ይቀጥላልና አላህ Subhanahu Wa Ta'ala ነብይ አድርጎታል አላህ Subhanahu Wa Ta'ala እንተና ኢሳ አለይሂ ሰላም እንደገና ደግሞ ሙስሊም ነበረ ወደና በእኔና በመልእክተኛዬ አመኑ ብዬ ባዘዝኩ ጊዜ ሐዋርያቶች ምን አሉ አመንን እኛ ሙስሊሞች መሆናችንን መስክሩ ባላቸው ያለ ይናገራልና እስልምና ነው የሰበከው የአላህ መልእክተኛ አለይሂ ሰላም በሐዲሳቸው ነቢያቶች ወንድማማቾች ናቸው ሃይማኖታቸው ደግሞ ኢስላም ነው ወይም ደግሞ ሃይማኖታቸው አንድ ነው ብለው ተገልጸዋል ማለት ስለዚህ ኢሳ አለይሂ ሰላም ሙስሊም ነው ልጅ አይደለም አይባልም ሊሆን አይችልም አይደለም አሁን እዚህ ጋር ኦኬ እሺ አላህ Subhanahu Wa Ta'ala በተከበረው ቃሉ እነዚያ አልመሲህ ኢሳ ያላህ ልጅ ነው ያሉ በርግጥ ካዱ ነው ወይም ደግሞ አልመሲህ ኢሳ አላህ ነው ያሉ በርግጥ ካዱ አልመሲህ ማለት የእስራኤል ልጆች ወይ እኔ ከጌታዬ የተላኩ ወደ እናንተ ያልተላኩ መልእክተኛ ነኝ እያለ ይናገራል ስለዚህ ኢሳ አለይሂ ሰላም መልእክተኛ ሰው ባሪያ እንጂ በፍጹም የአምላክ ልጅ አይደለም የአምላክ ልጅ የለውም አላህ Subhanahu Wa Ta'ala በሱረቱ ኢኽላስ ላይ በል እርሱ አላህ አንድ ነው አላህ ሁሉ መጠጊያ ነው አልወለደም አልተወለደም ለእርሱ አንድም ቢጤ አምሳያ የለውም እያለ ይናገራል አምላክ አንድና ብቸኛ ነው ልጅ የሚባለው ነገር የፍጡር እንጂ የአምላክ አይደለም ገብታን አምላክ አንድና ብቸኛ የሆነ ከርሱ ጋራ ሌሎች አማልክቶች የሌሉ ብቸኛ የሆነ አምላክ ነው አላህ Subhanahu Wa Ta'ala ኢሳ አለይሂ ሰላም ደግሞ በተቃራኒው ፍጡር ነው ብለን ምናምን አምላካችን አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል መሰለ በምዕራፍ የት ነበር መሰለ ምዕራፍ 3 ላይ አካባቢ ምዕራፍ 3 እንደዛ አካባቢ ምን ይላል መሰለ لقد كفر الذين قالوا ان الله هو المسيح ابن مريم እነዛ የመርየም አልመሲህ ኢሳ የመርየም ልጅ አላህ ነው ያሉ በርግጥ ካዱ ይላል وقال المسيح مسيح ምንድነው ያስተማሩ ያ በኒ እስራኤል እናንተ እስራኤል ልጆች ሆይ ዕቡዱላህ አላህን አምልኩ ረቢ ወረበኩም ጌታችሁን طيب انه من يشرك بالله بالله የሚያጋራሰው فقد حرم الله عليه الجنه الله سبحانه وتعالى جنة እርም አደረገበት ومأواه النار እሳትም መኖሪያው ናት وما للظالمين من انصار ለበዳዮች ደግሞ መኖሪያቸው እሳት ናት እያለ ይናገራል ወይም ደግሞ ለበዳዮች ደግሞ ረዳት የላቸውም እያለ ይናገራል ስለዚህ ኢሳ አለይሂ ሰላም መሲህ የአላህ ባሪያ መልእክተኛ ነው አላህ Subhanahu Wa Ta'ala በሱረቱ ኒሳ ላይ እንደውም ምንድነው መሰለህ ለየስተንኪፈ المسيح مسيح እኮ አይጸየፍም አይኩን عبد لله ለአላህ Subhanahu Wa Ta'ala ባሪያ ከመሆን እያለ ይናገራል ወለ መላእክቶችን በተመሳሳይ አንቀርቡን የቅርብ ባለሟል የሆኑት እንኳን ራሱ መላእክቶች አላህ Subhanahu Wa Ta'ala ባሪያ ከመሆን የሚጸየፉ አይደለም እንኳን መሲህ እና መሲህ አለይሂ ሰላም ያላህ ባሪያ ነው ፍጡር ነው ብለን እናምናለን ሱረቱ አል ኢምራን ምዕራፍ 3 ቁጥር 47 ላይ قالت ምንድን አለች መርየም መሰለህ መላእኩ መጥቶ ሲያበስራት ረቢ አና የኩኑ ሊ ወለድ እንዴት ነው ልጅ ሊኖረኝ የሚችለው ስትል ወለም የምሰስኒ በሸር ወይም ሰው ያልነከኝ ሰው እንዴት ለኔ ልጅ ሊኖረኛል ሳለች
ሲላት ምንድነው ያለችው? ቃለ ከዛሊከ ላሁ የኽሉቁ ማ የሻ አላህ ሱብሓነሁ ወተዓላ የፈለገውን ይፈጥራል። ኢዛ ቀዷ አምረን አንድን ነገር መፍጠር በሻ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን አላህ ሱብሓነሁ ወተዓላ ሁን ይላል ወዲያውኑም ይሆናል ይላል። ስለዚህ ኢሳ አለይሂ ሰላም መልእክተኛ ነው፣ ሰው ነው፣ ባሪያ ነው፣ ፍጡር ነው። አላህ ሱብሓነሁ ወተዓላ ነብይ አድርጎ መጽሐፍ ሰጥቶ ያመጣው ያስተማረው ነው። እዛው ላይ እንደውም 48ኛው አንቀጽ ላይ ወይዓልሙሁል ኪታብ ወልሂክማ ይላል። ኪታቡን ወይም ደግሞ ተውራትና ምንድነው ይሄ መጽሐፉንና ጥበብን ያስተምራል ነው። ተውራት ወኢንጂል ኢንጂልንም እንደዚሁ ተውራትንም ያስተምራል እያለ ይናገራል። አምላካችን እና ሰው ነው፣ ፍጡር ነው፣ መጽሐፍ ተሰጥቶ የተላከ መልእክተኛ ነው ብለን ነው እኛ ሙስሊሞች የምናምነው። እና እንደዛ ነው። አሁን በመጽሐፍ ላይ አሁን እንዴት ነው? በቀጣይ ጊዜ ሌላ ጥያቄ ነበረኝ። አሁን እስልምና መጀመሪያም ነበር የመጀመሪያ እምነት እስልምና ነው በሚል ሰዓት የመጀመሪያ እስልምና ኢሳ ከመፈጠሩ በፊት አለ ነው የሚለው አይደል? በእናንተ በቁርአኑ ከኢሳም በፊት እስልምና አለ ነው። የዛን ሰዓት እሺ እስልምና አለ ሰው ሲፈጠር ራሱ እስላም ሆኖ ይፈጠራል ሲል እንዴት ነው ይሄ ነገር? እኮ አንድ ሰው ሲፈጠር ሙስሊም ሆኖ ነው የሚፈጠረው። አላህ ሱብሓነሁ ወተዓላ ይሄን ይነግረናል በተከበረ ቃሉ ምን ያመሰለ እነ ዲነ ዐንደላሂ አልኢስላም ነው። በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ እነ ዲነ ዐንደላሂ አልኢስላም አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ከ85ኛው አንቀጽ ላይ ደግሞ ወመን የብተጊ ገይረ ልኢስላም ዲነን ከእስልምና ውጭ ሃይማኖትን የሚፈልግ ሰው ፈለን ዩቅበለ ሚንሁ ከእርሱ ተቀባይነት የለውም ወሁወ ፊል አኺረቲ ሚነል ኻሲሪን እርሱ በመጨረሻው ዓለም ከከሳሪዎች ነው እያለ ይናገራል። እና ፍጥረት የተፈጠረ በአንድ ሰው ሲፈጠር ሙስሊም ነው ሲባል እንዴት ነው ሲባል አላህ ሱብሓነሁ ወተዓላ በሱረቱ ሩም ላይ ፈአቂም ወጅሀከ ሊዲን ሐኒፋ ፍትህን ለሃይማኖት ቀጥ አድርገናል ያን ሐኒፍ ለሆነች ወይም ለቀጥተኛው መንገድ እያለ ይናገራል። ፊጥረቱላሂ አለቲ ፈጠረ الناس عليها ሰዎችን በእርሷ ላይ የፈጠረበትን ሃይማኖት ያለ ይናገራል። ሰዎች የተፈጠሩበት ሃይማኖት ያ ነው። ከዛ ላ ተብዲለ ሊኸልቂላህ ይላል። የአላህን ፍጥረት መለወጥ የለም። ذلك دين القيم ይህ ነው ቀጥተኛው መንገድ ولكن اكثر الناس لا يعلمون ግን አብዛኞቹ ሰዎች አንድ ሰባሪ ቀስ ብለሽ በዝግታ እንትና አብራሪ እንደ ጋዜጣ ነው ይፈጣንሽ። ይቅርታ እሺ ፈጠንኩ ሶሪሽ ይቅርታሽ ቀጥ እሺ ምን ቀስ ብዬ ላብራራለህ ነው። እሺ መርሐባ። እሺ አሁን ምንድነው አንድ ሰው ሲፈጠር ሙስሊም ነው አላህ ሱብሓነሁ ወተዓላ ይሄንን ገልጾን በምዕራፍ 30 ከቁጥር 30 ላይ ወደ እውነት ዘንባ ሆነ ፊትህን ለሃይማኖት ቀጥ አድርግ ያለህን ፍጥረት መለወጥ የጋችን አላህ ሰዎችን በእርሷ ላይ የፈጠረበትን ሃይማኖት ያዙ። ግን አብዛኞቹ ሰዎች አያውቁም እያለ ይናገራል። ስለዚህ የሰው ልጅ የተፈጠረው በእስልምና ላይ ነው። እስልምና የተፈጥሮ ሃይማኖት ነው ስንል ለዚህ ነው የአላህ መልእክተኛ ማለይሂ ሰላቱ ሰላም በሐዲሳቸው ኩሉ መውሉዲን ሁሉም የተወለደ ሰው ይውለዱ ዐለ ፊጥራ በእስልምና ሃይማኖት ላይ ሆኖ ነው የሚፈጠረው። ፈአበዋሁ ቤተሰቦቹ ግን ይሁዳኒሂ ይሁዳ ያደርጉታል አው ይነስራኒሂ ወይም ነሳራ ያደርጉታል ክርስቲያን ማለት ነው። አው ይመጅሳኒ ወይም እሳት አምላኪ ያደርጉታል እንጂ ብለ ያላህ መልእክተኛ ተናግሯል። ስለዚህ አንድ ሰው ሲፈጠር ሙስሊም ሆኖ ነው የሚፈጠረው። ግን ከጊዜ በኋላ ግን ወደ ሌላ ሃይማኖቶች ሲብገት አላህ ይላል። ሲብገት አላህ የአላህን የተፈጥሮ መንከር ያዙ ይላል። ወመን አሕሰኑ ሚነላሂ ሲብገት ከአላህ የበለጠ ደግሞ የተፈጥሮ መንከርን የሚነክር ማን ነው? ወነህኑ ለሁ ዓቢዱን ለእርሱ ደግሞ ለአላህ ሱብሓነሁ ወተዓላ ታዛዦች ነን አምላኪዎች ነን በሉ እያለ ይናገራል አምላካችን አላህ ሱብሓነሁ ወተዓላ። ስለዚህ ላይ ሆኖ ነው ይሄ አሪፍ ነው። አሁን እኔ የፈለኩትን ጥያቄ ሁለቱንም ተረድቻለሁኝ። ሶስት የዛን ጊዜ ነብያችን መሐመድ ከመምጣታቸው በፊት እስልምና እስካለ ድረስ የዛን ጊዜ የእስልምና ሃይማኖት ወይም እንትን መሪ ማን ነው? በማን ነበር? እንዴት ነበር? እቺን ብቻ አብራሩ። ነቢያቶች ነበሩ። ነቢያቶች በየጊዜው ነቢያቶች ይላካሉ። አላህ ሱብሓነሁ ወተዓላ በየህዝቡ ሁሉ ውስጥ መልእክተኛ ልኬያለሁ ይላል አምላካችን አላህ ሱብሓነሁ ወተዓላ። ለምሳሌ በአዳም ጊዜ አዳም ነው መሪ የነበረው። አላህ አዘወጀ በሱረቱል ነህል ምዕራፍ 16 ላይ ምን ይላል መሰለህ?
ምዕራፍ 16 ወር እንደዛ መሰለኝ ምዕራፍ 16 ከቁጥር ስንት ነበረ ረሳሁት። ሱረቱ ነህል ምዕራፍ 16 ከቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲ ረሱላ በሁሉም መልእክተኞች ላይ ማነው በሁሉም ህዝቦች ላይ መልእክተኞችን ልከናል። ረሱላን መልእክተኞችን ሲመጡ ምን ብለው ነው ያስተማሩት? አን ያዕቡዱላህ አላህን አምልኩ ወጅተኒቡ ጣዖታትንም ደግሞ እራቁ ብሎ በማስተማር አላህ ሱብሓነሁ ወተዓላ ነቢያቶችን እንደላከ ይናገራል። እንደዚሁ በምዕራፍ 40 ከቁጥር 78 ላይም እንደዚሁ በተመሳሳይ ወለቀድ አርሰልና ረሱላን በየህዝቡ ሁሉ መልእክተኞችን ልከናል ሚን ቀብሊክ ካንተ በፊት እያለ አምላካችን አላህ ይናገራል። ስለዚህ ሁሉም ነቢያቶች ሲመጡ ምንድነው የሚያስተምሩት? አንዱን አምላክ በብቸኝነት አምልኩ፣ ከጣዖታት ራቁ እያሉ ይሰብኩ ነበር። እስልምናንም ሰብከዋል። አምላካችን አላህ ሱብሓነሁ ወተዓላ በጣም ብዙ ቦታዎች ላይ ይሄንን ይናገራል። ለምሳሌ አዳም ነብይ ነው። ነብይ እንደሆነ የአላህ መልእክተኛ አለይሂ ሰላቱ ሰላም ተጠይቀው ያ ነብይ አላህ አንተ ያለህ መልእክተኛ ሆይ አው አንተ ነብይ هل كان ادم نبيا نبي ادم نبي الله ادم نبي ነበረ ተብለው ሲጠየቁ نعم አው ነብይ ነበረ ሙከለም ደግሞ አላህን በቀጥታ ያናገረ ነብይ ነበረ እያሉ ይናገራሉ ማለት ነው። ገብቷል? ስለዚህ ነብይ ነበረ፣ መሪ ነበረ። ታዲያ እሱ ምንድን ነበር የሚያስተምራቸው ሲባል ሰላት አሰጋገድ፣ ሶላት፣ ጾም አላህ Subhanahu Wa Ta'ala እንዴት እንደሚያምኑ ይነግራቸው ነበር። ከዛ በኋላ እነ ኑህ እነ ይስሐቅ እነ አብርሃም እነ ያዕቆብ ሁላቸውም ሲመጡ እስልምና ነው የሰበኩት፣ እስልምና ነው ሲሰብኩ የነበር። ሁሉም ነቢያቶች ማለት ትችላለህ። በኢሳ ጊዜ ኢሳ መሪያቸው ነበረ፣ በሙሳ ጊዜ ሙሳ መሪያቸው ነበረ፣ በአብርሃም ጊዜ አብርሃም መሪያቸው ነበረ፣ በኢሳ ያዕቆብ ጊዜ በሌሎችም መሪያቸው በጊዜ የሚላከው ነብይ ነበር ማለት አላህ Subhanahu Wa Ta'ala በየህዝቡ ሁሉ ውስጥ መልእክተኛ ስለሚልክ። አሁን ግን መሪያችን ማን ነው ሲባል የአላህ መልእክተኛ አለይሂ ሰላም ወይም ነብይ መሐመድ ናቸው። ምክንያቱም የመጨረሻና የመንደምደሚያ ነብይ ተደርገው የተላኩት እሳቸው ስለሆኑ ማለት ነው። ገብቷል? ሰምተኛል? የሰማው ነው። እስኪ ሌሎችን አብራሪሽ አለው ነው። እሺ ገብቷል? ይሄ ወይስ ልጨምርልህ? ግስት ልጨምርልህ ነው ወገናችን? ይሰማል? አይ ድምጽ ያይዘው ከስር ያላችሁ። እሺ በቃ ሌላ ጥያቄ ያለው መቀጠል ይችላል። ምናልባት እሱ አልተመቸኝም ሊሆን ይችላል። ሌላ ጥያቄ ያለው ካለ ታስተናግጂ ነው ይመለሳለኝ አለ እዚህ ኦንላይን። አብሽር። እሺ ችግር የለውም። እሺ ሰላም አንሶኪያ እኔ አይፈልገኝም እኮ አንሶኪያ አልፈልግም። ስለዚህ ሀሱ ከመጣሽ ጋር አውራለሁ። ችግር እኮ ስለምትያዝ እኮ ነው። አሬ አንቺ ድርቅ ብለሽ እንትን ያላውቀት ብለሽ እኮ ነው የሚታወለው ያለ መረጃ እኮ እኔ ድርቅ አላልኩም። አንድ ቀን በነገራችን ያስተጋባኝ ለዛ እኮ ነው እንትን ብሎክ አረግሽኝ። ለዛ እኮ ነው ብሎክ አረግሽኝ አልኩ። ስለዚህ ያለ እውቀት ነው የሚታወለው። ብሎክ ያደረኩት ስለሚያውቅ ያው ያንቺን ስለሚያውቅ ለዛ ነው ብሎክ አረግሽኝ። አላህን ተሳድበህ ነው ብሎክ ያደረኩት። አንሶኪያ ስርዓት ያዘ። አሁንም ቢሆን አላህን ተሳድበህ ነው ብሎክ ያደረኩት። ማች ተሳደብኩ ነው ነው አላህን ተሳድበህ ነው ብሎክ ያደረከው። ጥያቄ ጠይቅ ስትባል አላህን ተሳደብ፣ ከዛ ብሎክ ተደረገ። እዚህም ብሎክ ትደረጋለህ። ባይዘው የማትስተካከል ከሆነ አላህን የሚሳደብ ሰው ብሎክ ይደረጋል። እኛ ለማስረጃ አንድም ዲስኮርች አላውቅም። በማስረጃ ስትያዝ ከዛ መሳደብ ጀምር። ሚት አድርግ። አሁን ጭቅጭቅ እንዳይሆን ሚት አድርግና ቁጭ። ሁሴን እስከሚመጣ ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል። እሺ ያለው አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ነበረኝ ጥያቄ ባለት ብዙም ቢመጣ እሺ ጂሰስ ኢዝ ኪንግ ኦፍ የሚለውን አስገቡት። ጂሰስ ኢዝ ኪንግ ኦፍ ኪንግስ
ፓውዝ ሆኗን መሰለኝ ሁሴን ልጁ ሻሃዳ ሊይዝ ነው መሰለኝና ሁሴን ባትወጣ አሪፍ ነው። ኦኬ ዛሬ እሺ ሌላ እንትን ስላላወራችሁ ነው እንትን የገባሁኝ እኔ አንድ ነገር ልጆች ስለ ሳራና ስለ አጋራ ማለት ነው ስለ ኢብራሂም የኢብራሂም የበኩር ልጅ ማን ነው? በቁርአን ውስጥም ሆነ የበኩር ልጅ ማን ነው? አሁን እዚህ ጋር ጥያቄ ስላለኝ ነው። የበኩር ልጅ የቃል ኪዳኑ የአላህ ቃል ኪዳን እስማኤል መጀመሪያ የተወለደው የቃል ኪዳኑ አላህ የቃል ኪዳንን የምትወደውን ልጅ ላስጠኝ ያለው ማንን ነው? እሱም ብቻ እስኪ አንድ እቺ የምትወደውን እስማኤል ነው። እሱም እስማኤል ነው። በፍጹም አይደለም። እንደዛ ብሎ የሚያስተምር ባይብል ላይ አንድ ቦታ የለም። አብርሃምን እንደዳረችው አጋር ደግሞ ሚስቱ እንደሆነች ነው የሚያስቀምጠው ባይብል ላይ ግልጽ ነው። ስለዚህ የእንትን የቃል ኪዳኑ ልጅ መጀመሪያ ቃል ኪዳን ገብቶ የነበረው ለማረድ ቀጥታ እንትና ነበር ማነው እስማኤል ነበረ። ከዛ በኋላ እስማኤል አላህ Subhanahu Wa Ta'ala ረዳለው ቁርአን ላይ አለ። ከዛ በኋላ ሊያርድ ሲል አላህ Subhanahu Wa Ta'ala በበግ ቀየረለት። እንደውም ያረፋ ነውና እንደዛ የምናደርገው በዛ ምክንያት ነውና እስማኤል አለይሂ ሰላም ነብይ ነው፣ ሰው ነው። እንደገና ደግሞ እንደውም ባይብል ላይ ስትመለከት እንደውም በብስራት እኮ ነው የተወለደው። ነብይ እንትን መልአክ መጥቶ ነው ያበሰራት። እንደውም የአጋርን መልአክ መጥቶ አብስሯትኝ ነው የተወለደው እንጂ ዝም ብሎ አይደለም። ስለዚህ ነብይ ነው። የቃል ኪዳኑ ልጅም እሱ ነው። የባህር ልጅም የመጀመሪያ ልጅም ባይብልም ላይ ሆነ ቁርአን ላይ እሱ ነው የመጀመሪያ ልጅ እና ይሄ ነው። ባይብል ላይ ግን የሆነ የተቀየረ ነገር አለ። በነገራችን ላይ ባይብል ላይ ኢየሱስ ክርስቶስ ማን እንትና ይሄ አስተፍርላ እንትና እስማኤልን ይሁን ወደ አረብ ሀገር ስለሄደ ልክ እንደ ባሪያ አድርገው ወይም ደግሞ እሱ ቃል ኪዳን ልጅ እንዳልሆነ አድርገው ስለው እንደገና ደግሞ ይሄ ምንድነው የእስማኤልን ደግሞ ለቃል ኪዳን ልጅ ብለው በጣም አምታተውታል። እዛ ላይ ልክ ይሄኛው ምንም እንደውም ብዙ ህዝብ አደርጋለሁ ምናምን ብሎ እንደውም በጣም ብዙ ቃል ኪዳኖች ይገባል ለእስማኤል ነው በዛህልሁ ያለ ቃል ኪዳን ስገባለት የነበረው ነገር ግን ያንኛውን ስትመለከቱ ግን ያኔ ሀክል እንኳን አታገኙም። ግን ደግሞ ይሄ እስራኤላውያን በሱ በኩል ስለመጡ በእስማኤል በኩል በኢሳቅ በኩል ስለመጡ እስራኤላውያን በጣም አይሁዶች ይሄን እዚህ ላይ ቀይረዋል። ለዛም ነው አምላካችን አላህ Subhanahu Wa Ta'ala እናንተ የመጽሐፍ ሰዎች እውነቱን በውሸት ለምን ታላቀላላችሁ